አያችሁ የአቶ ታደሰን ልጆች ታሪክ እዩ። አብርሃም እንደዚህ አይነት ነበር እንግዲህ ሀይሚዬ ታግታበት ማለት ነው፣ በድራማው መልክ ማለት ነው። እንዴት አድርጎ አስፈትቶ ወደ ቤቱ ይዟት እንደ የአብርሃም ታሪክ እያያችሁ ማለት ነው። እንዴት እንደዘራራቸው እዚህ ጋር በጣም ነው የሚገርመው። እህቱንም ወንድሙንም አስፈትቶ ይዞ ሄዷል ማለት ነው። ይሄ ልጅ ቡራ አይደለም ቤተሰቦች፣ ቡራ እዩ፣ ዝማ ቡራ አይደል ይሄ ቡራ ይመስለኛል። ድሮ ጀምሮ ነው የተዋወቁት፣ ቤተሰብ ናቸው። እግዚአብሔር ይገርማል። አሁን የቅመሟ ንጉስ ሆኖ ቁጭ ያለ ቡራችን ማለት ነው። አብርሃምን አያችሁት እዚህ ጋር እንዴት እንደሆነ እዩትማ፣ እዩት እስኪ ጉድ እኮ ነው። ይገርማል። ይሄን ሁሉ ታለንት ሳናይ ነው ዛሬ የሚሰራውን እያየን የምንሳደበው የምንዘቃዘቀው። ጋይስ አያችሁታ፣ ባበጣ አይደለም እንዴት እያደረገ እንደዘረራቸው ብቻ የሚገርም ነው። ወንድሙን እህቱን ለማስፈታት ማለት ነው። ሀይሚ እዚህ ጋር ታግታለች። ኤፍሬም እየፈታት ነው እያያቸው ከሆነ እሱ ደግሞ ማራኪ ራሱ አንድ ላይ ነው ያደጉ ሲያድጉ ማለት ነው። እና የሚገርም ድራማ ነው የሰሩት። ብቻ ይገርማል። እና እንግዲህ የመስቀል በዓል ማለት ነው በጣም ሽር ጉድ ይዟቸዋል። ዛሬ ሀይሚና ብሩኬ አልመጡም ማለት ነው። ነገር ግን ብሩኬ በጉራጌኛ ጭፈራ እያስነካው ነው። እባካችሁ እንደው ቀረጻ ስታደርጉ ማለት ነው በደንብ ቅረጹት። ብሩኬን ብቻ ሳይሆን ኖርማሊ ሁሉንም ተጫዋች በደንብ ቅረጿቸው ብዬ። ሀይሚ ተፈታችሁ እዚህ ጋር ጩጭ እያለች ምስኪን ወንድሙንም እሱንም ይዞ አብርሃም ይዞ ከቻሳ ብሎ ሄዷል ማለት ነው። የኛ ውድ ቤተሰቦች እንዲህ ነበር እንግዲህ፣ ለዛውም በሞተረኛ አያችሁት አይደለ? ያው ለብቃት ያህል እንድታዩት ብዬ ነው የመጣሁት እንጂ የመጣሁበት ጉዳይ በብሩክና በጽጌ ጉራጌኛ ጭፈራ አንዳንድ ሀሳብ ለመናገር ነው። ቤተሰቦች ውላችሁ ግን እንዴት ነው? ደህና ናችሁ? አለው ቅዳሜ ነው በዓሉ፣ ነገ ነው እንኳን አደረሳችሁ የምንባለው። ግን ያው እንኳን አደረሳችሁ ልበል እንዴ? አይ ቆይ ነገ እንባባላለን ቤተሰቦች። ቅዳሜ አይደለም እንትኑ የጉራጌ ግን ከ13 ጀምሮ ነው። ምክንያቱም አንዳንድ ሰንጋ በሬ ነው የሚጣለው ቤተሰቦች ይባላል። በድሮ በአሁኑ አላቅም ኑሮ ተወዶ እና ቡራችን እዚህ ጋር እያስነካው ነው። ትላንትና እንደሄደ ከቪዲዮ እንደተለያዩ ይመስለኛል። ምንም የተለወጠ ነገር የለም። ሰው እኛ ራሱን አሞታል ምናምን ስንል ይሄ እንግዲህ የእንትኑ ባህልም ሊሆን ይችላል ቤተሰቦች። ነገር ግን ብዙ ልጆች ጋር እየተጫወተ ነው። እንዲሁም ከአዲስ አበባ በእርግጠኝነት የሚያውቋቸው ጓደኞቻቸው ይሄዳሉ። ምን ልላችሁ ፈልጌ ነው፣ ማንንም አያችሁ ምንም አያችሁ እንደው ቤተሰብ ይታዘባችኋል። እንደው ሀይሚንም ሆነ ብሩክንም ሆነ ዘቅዝቃችሁ እንደው የሆነ ሌጣ ነገር አድርጋችሁ እንደው እባካችሁ ሚዲያ ላይ እንዳትለቁ። ይሄን በዓል በሰላም ይዋሉበት፣ አታሳፍሯቸው። ጓደኞቻቸው ቤተሰቦቻቸው ሲያያቸው መሳቂያ አታድርጓቸው። በነገራችን ላይ ቤተሰቦቻቸው አያዩዋቸውም ብዬ ነው የማስበው። እንዴት ብትሉኝ ትናንትና ናኒ ወደር ማለት የናኒ እናት ናት እና ወደርና ሙሽዬ ይግቡበት ሲለው ብሩኬ እነሱ እንዲሰሙ አልፈልግም ማለት ቪዲዮአቸውን እነሱ አያዩም። ሰላም እንደሆኑ ምናምን ነው የሚያውቁት ማለት ነው። እና ቤተሰቦቻቸውን ይደብቃሉ። ስለዚህ አላፊ አግዳሚው ደግሞ አሁን በዚህ በዓል ላይ ሲገናኝ የሚያይም ቤተሰብ አለ፣ የማያይም ቤተሰብ አለ። ስልክ የማይጠቀም አለ። ሙሽዬ ሆና አትጠቀምም። ስንት ጊዜዋ ዋይፋይ ያስገቡልኝ ስትላቸው እምቢ ብለው ማለት ነው። የሚሰሩትን ነገር አያዩም። አሁን ብሩክ የተሆነ ምናምን ወንድሞቹ ናቸው እንጂ የሚያዩት ሙሽዬ አታይም። ያው ሲደውልላት ታወራለች፣ ያወራሉ። በቃ ምን ቪዲዮ ላይ ምን ይሆን የሚያውቁ አይመስለኝም። ከዚህ በፊትም ታውቃላችሁ ሀይሚና ብሩኬ እንደዛ ግርግር በፈጠሩ ሰዓት ማሚ ምንም አታውቅም፣ ሙሽዬ ማለት ነው። እናታቸው አታውቅም። እና አሁንም የናኒንና የሀብን እናታቸው ክፍተታቸውን አታውቅም እንደሚመስል ሳስበው ማለት ነው። ስለዚህ ምናልባት አሁን በዓል አይደለ ከተለያየ ሀገር መጥተው ሊጠያየቁ ይችላሉ። በዛን ሰዓት ልጅህ የሚባባል ነገር አለና ጥሩ ነገር ለመስራት ሞክሩ። ቢያንስ ይሄ አሁን በዓል ላይ የሚጫወቱን ጨዋታ ብሩኬ ከማንም ተጫወተ ከማን ምንም መዘቅዘቅ የለባችሁም። ሀይሚም ከማንም ጋር መጣ ሲጀመር ሀይሚዬ እንትን አትልም። ብሩክ ያው ይጫወታል። ሲጫወት ብዙ ልጆች አብሮት ይሆናሉ።
ያው እንዳጋጣሚ ስክሪንሻት ልታረጉ ትችላላችሁ ምናምን። ከዚህ በፊት አሁን ራት ሲገባበዙ ሶስና ንቅፍ አድርጓት ምላሱን አውጥቶ ነበር። እሷን እየፎገራት ነው ያው ጓደኛው ስለሆነች ማለት ነው። እናንተ ግን እንደ ቁም ነገር አድርጋችሁ ስታሽከረክሩት እንደ ብልግና አድርጋችሁት ማለት ነው። ኖርማሊ ግን እሱ እንደ ቀልድ ነው ምላሱን ያወጣው ዘን ሰዓት ማለት ነው። እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። ትንሹንም ትልቁንም አንዳንዴ አይተን እንዳላየ ማለፍ መቻል አለብን። ስለዚህ የጉራጌ ልጆች የጉራጌ ወጣቶች መልካም በዓል ይሁንላችሁ። ለሌሎቻችሁም መልካም በዓል ይሁንላችሁ። ግን ጉራጌ ሀገር ይሄ መስቀል በጣም ይከበራል ይባላል ማለት ነው። እንግዲህ ከ13 ጀምሮ ነው የሚከበረው። ያው ማለቂያ በ17 ነው። ዋናው 17 ነው፣ ቅዳሜ ነው። እና ውድ ቤተሰቦቻችን እንግዲህ ዘና ፈታ እያላችሁ ያው አንዳንዴ የጠፋን ብለው ሊመጡም ይችላሉ። ሀይሚና ቡርኬ እንዳይደብራችሁ። ያው በጣም ከባድ በዓል ነው ይሄ በዓል ለጉራጌኛ። ቤት ስራ የሚበዛበት ነው። በጣም እገዛ የሚያስፈልግበት ስለሆነ ምናልባት የመገናኘቱ እድሉ ላይኖራቸው ይችላል። ከሌላው በዓል ቶሎ ላይመጡ ይችላሉ ይሄ በዓል እስኪያልፍ ድረስ። ሜቢ እንግዲህ ቲክቶክ ላይም ሆነ የተለያየ ቦታ ልናያቸው እንችላለን። በማንጠብቀው ቤት ተለቆ ልታዩ ትችላላችሁ። እና የጨረቃ ፋሚሊዎች እንዳትሳደቡ፣ እንዳትዘቀዝቁ ማለት ነው። ፎቶ ማለት ነው ከከሌ ጋር መጣ ከከሌ ጋር ዛሬ አሁን ከጽጌ ጋር ነው ብሩኬ ሲጨፍር የነበረው። እንዳትሳደቡ አደራችሁን እላለሁ። ሀይሚንም እንደዛው ብሩኬንም አትስደቧቸው። እኛ ሁለቱም አንድ ነን። አንድ ለምታስቡ አንድ ነን። አንድ ደግሞ አንድ የማታስቡ ደግሞ ሀይሚን የምትሉት እናንተ ራሳችሁ ገደል የገባችሁ ከገደል ያወጣችሁ ስለሆኑ ከገደል እስክትወጡ ድረስ እንጠብቃችኋለን። እስከዛው ድረስ ማለት ነው። ምክንያቱም ዞራችሁ ተጠምጥማችሁ ወደ ብሩክ መምጣታችሁ ስለማይቀር ማለት ነው። ምክንያቱም ሀይሚን ከፈለጋችኋት፣ ሀይሚን ከወደዳችኋት፣ እርግጠኛ በጣም ከወደዳችኋት እሷን መራቅ ካልፈለጋችሁ፣ የምር የምትወዷት ከሆነ ብሩኬን የምትወዱበት ቀን ቅርብ ነው። ምክንያቱም እሷ ከእሷ አትለይም፣ እሷ ከእሷ አትርቅም። እኛ ግን አንድነታቸውን ነው የምንፈልገው። ከዚህ በፊትም አንድነታቸው እንዲመጣ ነበረ ስንሰራ፣ ይህን ሁሉ ነገር ስናስተካክል፣ በብሩክ ጋር ደካማ ሲኖር፣ በሀይሚ ጋር ሲኖር ስናወራ ስንጮህ የነበረው እየተሰደብን እየተገጠጥን ይህንን አንድነት ለማምጣት ነው። የብሩክና የሀይሚን ፍቅር ማለት ነው እነሱ ራሳቸው አይደለም የሚያመጡት። ከቆይታ ብዛትና ከኦዲየንስ ካለው ፍቅር ነው ወደ እነሱ ፍቅር ያዛወርንባቸው እኛ ነን ማለት እኛ ስላልናቸው ሳይሆን። አንዳንዴ እኮ ሰው በጣም አብዝቶ ሲወዳችሁ ለእናንተ ፍቅር ያድርባችኋል። ይሄን ታውቃላችሁ ብዬ አስባለሁ ቤተሰቦች። እና እኛ ጫና አድርገንባችሁ ሳይሆን በቃ አንዳንዴ በጣም ስትወዱ እንዴት ነው በቃ የሆነ እንትን ትላላችሁ። እናንተ ራሱ የሆነ ስራችሁን በጣም ሲወደድላችሁ የተሻለ ስራ ለመስራት ምናምን ትሞክራላችሁ። ቡርኬና ሀይሚም የተሻለ ደረጃ ላይ ሲደርሱ እሷም በምትፈልገው አይነት ጸባዩ የምትወድለት ነገር ይኖራል። ብሩኬም ደግሞ ሀይሚን በሚፈልገው አይነት የሴትነት አቅሟን በሚፈልገው ቦታ ላይ እሷን የሚወድበት ፓርቲ ይኖራል። ፍቅር አገላለጻቸው ራሱ በጣም የተለየ ነው። እንደ ማንኛውም ሰው የሆነ ውርጭፍን የሆነ ፍቅር አገላለጽ አይደለም። እግዚአብሔርን በቃ በተግባር በቃ ማለት እየተዋደዱ ውስጣቸውን እንዲፈላለግ ይሄን ደግሞ ያደረገው ብሩክ ነው። አንድና አንድ ለምን እኛ ሴቶች አንችልበትም? ሸም ይዘናል፣ ግን ደግሞ ለምንወደው ነገር ማለት ነው ምንም ወደ ኋላ አንልም። ይሄ የታወቀ ነው። ይሄ የሴትነት ባህሪ ነው፣ የታወቀ ነው። ለወደድነው ነገር ይታወቅልን ማለት በቃ የሆነ ነገር የሚርቀን አይመስለንም። ብዙ ነገራችን ኦፕን ነው እኛ ሴቶች ስናፈቅር ማለት ነው። ይሄንን አቅሙን ብሩኬን እኔ መቼም ቢሆን ወንድነቱን ሳላደንቅለት እኔ አላልፍም። መቼም ቢሆን ማለት ነው። እና እንጃ እኔ እሱ ለወንዶች ምሳሌ ነው የሚሆነው። የምሬ ነው የምላችሁ። ምክንያቱም ብዙ ሰው ሞትኩ፣ አፈቀርኩ፣ ወደድኩ ይላል። በቃ የጊዜያዊ ነው። ገባችሁ? ግን የምንጊዜም ማፍቃሪያቸው የሚወዳቸው የእናንተ ህይወት ተለውጦ ማየት የሚፈልግ ሰው ልክ እንደ ብሩክ አይነት ሰው ነው። ሁላችሁም ትማሩበታላችሁ ብዬ ባለሙሉ ተስፋ ነኝ። እና ይሄ በዓል እስኪያልፍ ድረስ ሁላችሁም ጥሩ አመለካከት እንዲኖራችሁ መልካም ምኞቴ ነው። በተቻላቸው መጠን ወደኛም ሊመጡልንም ይችላሉ፣ ላይመጡልንም ይችላሉ። ምክንያቱም በዓል ነው። በዚህ ጊዜ ላይ አይዲያ መፍጠር ይከብዳል። ግን በእያንዳንዱ ላይቭ ላይ ቲክቶክ ላይ ምናምን ኢንስታግራም ላይ ልናያቸው እንችላለን። ከማንም ሰው ጋር ብናያቸው ግን እናንተ መረበሽ የለባችሁም። ተረብሻችሁ እንዳትረብሿቸው። በዓልን ተደስተው እንዲውሉ
እንፈልጋለን። ከወዲሁ አሳስባችኋለሁ። እኔም የእናንተው ፋሚሊ ስለሆኑ በጣም የምትወዷቸው እኔ ጋም ስላላችሁ እኔ የምናገርላችሁን ነገር እኔ የምሰጣቸውን ሀሳብ በብሩክና በሀይሚ የምትስማሙ ሰዎች ነው ይሄንን ነገር ልነግራችሁ የመጣሁት ዛሬ ማለት ነው። እንደዚህ ሲቀሩ መረበሽ የለባችሁም። እንደዚህ ሲቀሩባችሁ እንደዚህ ሆኑ እንዲህ ጭንቅ እንዳታወሩ፣ ጭንቅ እንዳትፖስቱ። ያው ይናፍቃሉ፣ ግን መቻል እንዳለባችሁ ከወዲሁ ልነግራችሁ ነው እኔ የመጣሁት ማለት ነው። እንግዲህ ሙሉ ጓደኞቻቸው ይሄዳሉ ብዬ አስባለሁ ቡታጅራ ላይ። እንደዚህ እነሱ ብቻ ቀድመው ስለሄዱ ሀይሚና ቡሩክ ብቻ አይደሉም። አብርሃም እንደምታዩት ድራማውን ይስራ እንጂ አሁን የተከራየበት ሆቴል ቡታጅራ ነው እየተባለ ነው። ግን ወደፊት የምናየው ነገር ይሆናል። እኛ ውድ ቤተሰቦች ያው አንዳንድ ነገሮችን ልናይ እንችላለን። ነገር ግን አትረበሹ ነው የምላችሁ። ቡራችንን ስትቀርጹልን በዚህ አጋጣሚ በደንብ ቅረጹልን። ቅመሟንም እንደዛው ትኖራለች ብዬ ተስፋ አለኝ በእርግጠኝነት ማለት ነው። እና የኔ ውድ ቤተሰቦች ይሄን መልእክት ላስተላልፍ ነው የመጣሁት። ወዳችኋለሁ፣ አከብራችኋለሁ። አዲስ ነገር ካለ ይዤላችሁ ከትላለሁ። እኔም እንደገና ደግሞ ዛሬም ላይቭ ላይ ሊመጡ ይችላሉ፣ ላይመጡም ይችላሉ። ነገም ተነገ ወዲያም ላይቭም ሊመጡ ይችላሉ፣ በላይቭም ሊያስተላልፉ ይችላሉ። ምክንያቱም ባህላቸው ስለሆነ ማለት ነው። እና ይሄን ይመስላል የኔ ውድ ቤተሰቦች። አመሰግናለሁ። መልካም አዳር ይሁንላችሁ። ስለ ሁሉም ነገር ያው መልካም በዓል ይሁን። ነገ እንባባላለን። በዓሉ ቅዳሜ ነው። የጉራጌ በዓል ግን ከ13 ነው የሚጀምረው። ምክንያቱም ብዙ አይነት ሶዶ ምናምን የሚባል አለ። የጉራጌ ልጆች ካላችሁ ኮሜንት ስር ጻፉልኝ ምን እንደሚባል ማለት ነው። እስከ 7 ድረስ ምናምን የሚባል አለ። እንደዛ ሲባል አውቃለሁ። ድሮ ዌይተር እያለሁ ጓደኞች ነበሩኝ ወደዛ ሀገር የሚኖሩ ልጆችና መስቀል ሲደርስ ያለ የሌላቸውን ብር ጨርሰው ነው የሚመጡት ማለት ነው። እሱ ምንድነው በሬ ነው የሚገዛው። በጣም ብር ይወጣል። በሬ ያላረደ ሰው በቃ እንትና የመስቀል ጊዜ በጣም ሀርድ ነው በጉራጌኛ። በፊት በጓደኞች ጊዜ ማቀውን ነው። አሁን አላቅም። በድሮ በሬ ያረሰ የለም። አሁን በሬ ራሱ ስንት ብር ይገኛል? 100,000 ብር ይገኛል አንድ በሬ። ሰው ጊዜው ሲቀየር ሊቀየር ይችላል። ኤኒዌይስ የጉራጌ ልጆች ካላችሁ እንዴት እንደሆነ ብታብራሩልኝ በጣም ደስ ይለኛል። በተረፈ የኔ ውድ ቤተሰቦች አመሰግናለሁ። መልካም አዳር ይሁንላችሁ። ባይ ባይ። ቡራችንም ይመች። እንግዲህ ዘና ፈታ ጉራጌኛ ጭፈራ አይተናል። ደግሞ ጉራጌኛ ብቻ ጭፈራ አጨፍሩ፣ ቀላቅሉልን። ምንድነው እንዴ የተቀላቀለ ብሔረሰብ እኮ ነው የሚያያችሁ ማለት ነው። የመለኛው ጊዜ ጉራጌኛ ብቻ ሲጨፍሩ የነበሩት በኋላ ላይ ነው የቀላቀሉት። እሱም ደስ ይል ነበረ። አሁንም ቢሆን መቀላቀል ልመዱ። እናመሰግናለን።